መልበስና ጀለብያ ማለት ነው። ጀለብያ መልበስና ሱሪ መልበስ እንደ ሱና ወይም አህለ ሱና ወይም ደግሞ ሰልፍ ያስብላልን። ይሄ ሰዎችን ከሱና የሚያስወጣ ነገር አይደለም። ግልጽ ነው አይደል? አንድ ሰው ሱሪ ስለለበሰ ከሱና የምታባረርበት፣ ጀለብያ ስለለበሰ ወደ ሱና የምታስገባበት ነገር አይደለም። ግልጽ ነው አይደል? ጀለብያ ለብሶ እኮ ምን አለ ማለት ነው? ሱፊያ አለ። ጀለብያ ለብሳ አህባሽ አትጨፍርም እንደ መውሊድ እየጨፈረች አታድርም፣ ታድራለች። ጀለብያ ለብሳ በዚህ ጫት ይዛ ትሄዳለች። ታዲያ ሱንይ ናት ማለት ነው እንዴ? በረካ አይደለም ጀለብያ። ግልጽ ነው አይደል? ይሄን ያለ ሱሪም በተመሳሳይ ነገር ግን እንደ ምክር ደረጃ ሱሪ የሚለብሰውን ወንድማችንን ያኒ ሽርጥ እንዲለብስ ወከذلك ጀለብያ እንዲለብስ ይመከራል። ለምን? የሰለፎቻችን አካሄድ ስለሆነ ሷሃቦችም ሲለብሱት የነበረው ይሄ ስለሆነ በተለይ ዛሬ ላይ እየተለበሰ ያለ ሱሪ በጣም የሚገርም አስቸጋሪ የሆነ ነው። በፊት ሩበማ ሲርዋልን ተጠቅመውታል። ሲርዋል የሚባለው ከላይ ብቻ ማጥበቂያ ያለው ነገር ነው። ነገር ግን ወደ ታች ልቅ ነው እንጂ ቅርጽን የሚያሳይ አይደለም። ዛሬ ላይ ግን አልበንጠሉን ጥብብ ያለ ሱሪ ቢንጣል የሚባል ነገር ማለት ነው። ግልጽ ነው አይደል? ጥብብ አድርጎ አሰፍቶ ይለብሳል። ያኒ ሴቶች ነው ተለክተው ሽንጣቸውን ምናቸውን ተለክተው እንደሚያሰፉት ሱሪውንም ሲያሰፋ ሱፍ ሊያሰፋ ይችላል፣ ምን ሊያሰፋ ይችላል፣ ሄዶ ተለክቶ ነው የሚያሰፋው። ግልጽ ነው አይደል? አንዳንዱ ሱሪ በልንዳው ከመጥበቡ የተነሳ በፌስታል የሚለበስ ሱሪ አለ። በፌስታል የሚለበስ ግልጽ ነው አይደል? ሲለብስ የሚለብሰው ዝም ብሎ ልልበሰው ቢል ቅድድድ ነው የሚያደርገው። በተለይ እግሩ ሸካራ ከሆነ የገበሬ እግር ከሆነ የምን እግር ከሆነ እንደዚህ አይነቱ ሱሪ አንድ ቀን የማያሳድረው። ለዛ ከታች ምን ያደርጉበታል? ፌስታል ያደርጋሉ፣ ቀጥታ እንዲገባ ማለት ነው። ሲያወጡም እንደዛው ፌስታል አለቀ። እንደምንም ብሎ ለማስገባት ቀላል ነው፣ ለመልበስ ቀላል ነው፣ ይለብሳል። ለማውጣት ግን ብቻውን አያወጣም። ነይ ሱሪዬን ላወልቅ ነው ብሎ ባለቤቱን ጠርቶ አዋልቂ ነው የሚላል። እስከዚህ ደረጃ ድረስ ከዛ እሱ ከዚህ ይዛል፣ እሷ ከዛ ትይዛለች። መጓተት ለምን ያ አብደላህ ጀለብያ ለምን አትለብስም? የማያስቸግረው አንተም ተቸግረ ሚስትንም አስቸግረ እሷ ወጣ ብስል ያንተን ሱሪ ታውልቅ። ይሄ እኮ መሆን የሌለበት ነገር ነው። ግልጽ ነው አይደል? ይሄ ቢንጣል ተሸቡን ቢልኩፋር በከሃዲያኖች መመሳሰል ነው። ቢንጣል ከከሃዲያኖች የመጣ ነው። ጥብብ ያለ ቅርጽን የሚያሳይ ሱሪ ሰለፎቻችን ጋር የለም። አተሸቡ ቢልኩፋር ላ ይጁዝ፣ በከሃዲያኖች መመሳሰል ደግሞ አይፈቀድም። ነብዩ አለይሂ ሰላቱ ወሰላም መን ተሸበሀ ቢቀውሚን ፈሁወ ሚንሁም፣ በሰዎች የተመሳሰለ እሱ ከነሱ ነው አሉ። ግልጽ ነው አይደል? ቀጥታ ካፊር ነው ባይባልም ግን ሐራም ሰርቷል፣ ወንጀለኛ ነው ይሄ ሰው። ስለዚህ የማያስቸግረውን ጀለብያ ልበስ፣ እመርበት፣ አጊጥበት። ወከذلك እንደዚህ ምን ያኒ ሽርጥንም ልበስ። በዚህ ልክ ነው መሆን ያለበት። የሚለበሰው ባለባበስ ደረጃ ሽርጥ ነው። አፋር ላይ ብትገባ ሽርጥ ነው የሚለበሰው። ኦሮሚያ ጋር ብትገባ ሽርጥ ነው የሚታወቀው። አለቀ። እስኪ ወደ ከሚሴ ወደ ሀርጡማ ግባ፣ ወደ ጅሌ ግባ፣ ወከذلك ሰንበቴ አጣየ ግባ፣ እንዳለ ሽርጥ ለባሽ ነው። አለቀ። ግልጽ ነው አይደል? ቦላ ላይ የመጣው ከከሃዲያኖች ነው። ጥብብ ያለ የሆነ አለባበስ ማለት ነው። ስለዚህ ምን አድርግ ማለት ነው? እንዳለባበስ ከነዛ ከደጋግ ሰዎች ጋር ምሰል፣ ከከሃዲያኖች ጋር አትመሳሰል ተብሎ ይመከራል።